ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ዘገባዎች ነው። በቅድሚያም አበይት ዜናዎችን እናስታውሳለን። የ2019 ዓመተ ምህረት የአዲስ አበባ ከተማ ዓመታዊ የመኖሪያ ቤት ኪራይ ዋጋ ጭማሪ 11.5% እንደሚሆን ምክረ ሀሳብ ቀረበ። የተባበሩት አረብ ኤሚሬቶችና አፍሪካ የምክክር መድረክ በአዲስ አበባ እየተካሄደ ነው። በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው የ2018 የክረምት በጎ ፈቃድ አገልግሎት በክልሎችና በከተማ አስተዳደር ደረጃ እየተከናወነ እንደሚገኝ ተገልጿል። ይህንና ሌሎች ዘገባዎችን ከኛ ጋር ከቆያችሁ የምትሰሙ ይሆናል። አማኑኤል ኃይለ ነኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም አትርሱም። የአዲስ አበባ ከተማ አስተዳደር ዓመታዊ የቤት ኪራይ ዋጋ መወሰኛ ጥናት ላይ ከባለድርሻ አካላት ጋር ውይይት የተካሄደ ነው። በከተማዋ ዓመታዊ የመኖሪያ ቤት ኪራይ ዋጋን አስመልክቶ የተሰራው ጥናት የዋጋ ንረትን፣ የአከራይ ወጪን፣ የቤት አቅርቦትና የቤት ባህሪንና የተለያዩ ነባራዊ ሁኔታዎችን ከግንዛቤ ባስገባ መልኩ የተሰራ መሆኑ ተገልጿል። በጥናቱ መሰረትም የ2019 ዓ.ም የአዲስ አበባ ከተማ ዓመታዊ የመኖሪያ ቤት ኪራይ ዋጋ ጭማሪ 11.5% እንዲሆን ምክረ ሀሳብ ቀርቧል። በከተማ በ2018 ዓ.ም 20.18% ህገወጥ የቤት ኪራይ ጭማሪ መደረጉና በ2019 ደግሞ ከ11% በላይ ሊሆን እንደሚችል ተገምቷል። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ የህዝቡን የኑሮ ጫና ለማቃለልና ተገቢ ያልሆነ የቤት ኪራይ ዋጋ ጭማሪን ለመከላከል ከፍተኛ ጠቀሜታ እንዳለው የአዲስ አበባ ከተማ ቤቶች ልማት አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ ገልጿል። በተጨማሪም አዋጁ የኑሮ ውድነትና ገበያን ለማረጋጋት በተከራይና አከራይ መካከል ያለውን ያለመተማመን መንፈስ ለማስቀረት እንደሚረዳም ተመልክቷል። የተባበሩት አረብ ኤሚሬቶችና አፍሪካ የምክክር መድረክ በአዲስ አበባ እየተካሄደ ነው። በተባበሩት አረብ ኤሚሬቶችና በአፍሪካ ትብብር ላይ ያተኮረው ሂል ዲያሎግ አፍሪካ ኤዲሽን የምክክር መድረክ በአዲስ አበባ እየተካሄደ ይገኛል። በመድረኩ ላይ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ፣ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳን ጨምሮ የተባበሩት አረብ ኤሚሬቶች ፖሊሲ አውጪዎች፣ የአፍሪካ ሀገራት ተወካዮችና ተመራማሪዎች ተገኝተዋል። በመድረኩ ላይ የወደብና መሰረተ ልማት ትስስር፣ ወሳኝ ማዕድናትና ቴክኖሎጂ፣ የምግብ ደህንነትና ታዳሽ ኃይል እንዲሁም አዳዲስ የንግድ አጋርነት ላይ ውይይት እየተደረገ ይገኛል። መድረኩ የውጭ ጉዳይ ኢንስቲትዩት ከኤሚሬትስ የስልታዊ ጥናትና ምርምር ማዕከል እንዲሁም ከአንዋር ጋርጃሽ ዲፕሎማቲክ አካዳሚ በመተባበር የተዘጋጀ መሆኑም ተመልክቷል። በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው የ2018 የክረምት በጎ ፈቃድ አገልግሎት በክልሎችና በከተማ አስተዳደሮች ደረጃ እየተከናወነ ይገኛል። በዚህም የኦሮሚያ ክልል ፋይናንስ ቢሮ የ2018 ክረምት በጎ ፈቃድ አገልግሎት ዝግጅትን አስመልክቶ መግለጫ ሰጥቷል። በክልሉ የዘንድሮ የክረምት በጎ ፈቃድ አገልግሎት አሰጣጥ በ14 የተለያዩ ዘርፎች ላይ ትኩረት እንደሚያደርግ የተገለጸ ሲሆን ከ38 ሚሊዮን በላይ በጎ ፈቃደኞች ይሳተፋሉ ተብሎም ይጠበቃል። የኦሮሚያ ክልል የፋይናንስ ቢሮ ምክትል ኃላፊና የዜግነት አገልግሎት ኃላፊ መሐመድ ናስር አባ ጀማል አገልግሎቱ በ1.8 ቢሊዮን ብር ወጪ እንደሚካሄድ የገለጹ ሲሆን ከ50 ሚሊዮን በላይ ዜጎችን ተጠቃሚ የሚያደርግ ነው ብለዋል። የኦሮሚያ ክልላዊ መንግስት በቀጣይ የዜግነት አገልግሎት እንቅስቃሴን ለማሳደግ እየሰራ እንደሚገኝ የተገለጸ ሲሆን በ2019 ዓ.ም ከ416 ቢሊዮን ብር በላይ በሚገመት ወጪ 76 የተለያዩ ማህበረሰቡን ተጠቃሚ የሚያደርጉ ስራዎችን ለመስራት ማቀዱንም ገልጿል። ከቡና ሚዲያና ኮሙኒኬሽን ለሳቱ የተዘጋጁ ዘገባዎች ይህንን ይመስሉ ነበረ። ከማጠቃላችን በፊት አበይት ዜናዎችን በድጋሚ የ2019 ዓመተ ምህረት የአዲስ አበባ ከተማ ዓመታዊ የመኖሪያ ቤት ኪራይ ዋጋ ጭማሪ 11.5% እንደሚሆን ምክረ ሀሳብ ቀረበ።
የተባበሩት አረብ ኤሚሬቶችና አፍሪካ የምክክር መድረክ በአዲስ አበባ እየተካሄደ ነው። በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው የ2018 የክረምት በጎ ፈቃድ አገልግሎት በክልሎችና በከተማ አስተዳደሮች ደረጃ እየተከናወነ ይገኛል። በዚህም የኦሮሚያ ክልል ፋይናንስ ቢሮ የ2018 የክረምት በጎ ፈቃድ አገልግሎትን ዝግጅት አስመልክቶ መግለጫ ሰጥቷል። የሚሉት አበይት ዘገባዎቻችን ናቸው። ከዜናዎቹ ጋር አማኑኤል ኃይለ ነበር። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም አትርሱ። ለሌሎች እንዲደርስም ሼር፣ ኮፒ ሊንክ ማድረጋችሁንም አትዘንጉ። ጤና ይስጥልኝ።